ገዢው፣ ሌዋውያኑ፣ ካህናቱ። ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በስተውጭ ወዳለው ወደ መቅደሱ በር መልሶ አመጣኝ። ተዘግቶም ነበር። እግዚአብሔር እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል፣ መከፈት የለበትም፣ ማንም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። በእግዚአብሔር ፊት ይበላ ዘንድ በመግቢያው በር ገብቶ ውስጥ ሊቀመጥ የሚችለው ገዢው ራሱ ብቻ ነው። በመግቢያው መተላለፊያ በረንዳ እንደገባ መውጣትም የሚችለው በዚያው ነው። ከዚያም ያ ሰው በሰሜኑ በር በኩል ወደ ቤተ መቅደሱ ፊት ለፊት አመጣኝ። እኔም ተመለከቱ፣ የእግዚአብሔርም ክብር የእግዚአብሔርም ቤተ መቅደስ ሞልቶ ታየው። በግንባሬም ተደፋሁ። እግዚአብሔር እንዲህ አለኝ፣ የሰው ልጅ ሆይ ስለ እግዚአብሔር ቤተ መቅደስ ሥርዓት የሚነግረን ሁሉ በጥንቃቄ አስተውል፣ በሚገባ አድምጥ፣ ልብም በለው። የቤተ መቅደሱን መግቢያና የመቅደሱን መውጫዎች ሁሉ አስተውል። ለአመፀኛው የእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ አስጸያፊ ሥራችሁ ከእንግዲህ ያብቃ። ከአስጸያፊ ሥራችሁም ሌላ ምግብ፣ ስብና ደም ስታቀርቡ ልባቸውንና ሥጋቸውን ያልተገረዙትን እንግዶች ወደ መቅደሴ በማስገባት ቤተ መቅደሴን አረከሳችሁ፣ ቃል ኪዳኔንም አፈረሳችሁ። እናንተ ራሳችሁ ማድረግ የሚገባችሁን ቅዱሳት ሥርዓቶችን በመፈጸም ፈንታ ባዕዳንን በኃላፊነት በመቅደሴ ያስቀምጣችሁ። ጌታ እግዚአብሔር እንዲህ ይላል፣ በልቡና በሥጋው ያልተገረዘ ባዕድ በእስራኤላውያን መካከል የሚኖር ቢሆንም እንኳ ወደ መቅደሴ አይግባ። እስራኤል እኔን ከመከተል በራቁ ጊዜ ከእኔ የራቁትና ጣዖቶቻቸውን በመከተል የተቅበዘበዙት ሌዋውያን የኃጢአታቸውን ዕዳ ይሸከማሉ። የቤተ መቅደሱ በር ኃላፊ በመሆንና በእርሱም ውስጥ በማገልገል መቅደሴን ሊያገለግሉ ይችላሉ። የሚቃጠለውን መሥዋዕት አርደው ስለ ሕዝቡ ሊሰዉ በፊታቸው ሊቆሙና ሊያገለግሏቸው ይችላሉ። ነገር ግን ሕዝቡን በጣዖቶቻቸው ፊት ስላገለገሏቸውና የእስራኤል ቤት በኃጢአት እንዲወድቅ ስላደረጉ ስለዚህ ኃጢአታቸውን ዋጋ መቀበል እንዳለባቸው እጄን አንስቼ ምያለሁ ይላል ጌታ እግዚአብሔር። እንደ ካህናት ያገለግሉኝ ዘንድ ወደ እኔ አይቀርቡም፣ ወይም ቅዱስ ወደ ሆነው ነገሬ ሁሉ ወይም እጅግ ወደ ተቀደሱ መሥዋዕቶቼ አይቀርቡም። ያጸያፊ ድርጊታቸውን አፍረት ይሸከማሉ። ያም ሆኖ የቤተ መቅደሱን ሥራ በኃላፊነት እንዲሰሩ በውስጡ የሚከናወኑትንም ሥራዎች ሁሉ እንዲቆጣጠሩ አደርጋቸዋለሁ። ነገር ግን እስራኤላውያን ከመንገዴ ስተው በወጡ ጊዜ የመቅደሴን ሥራ በታማኝነት ያከናወኑት የሳዶቅ ዘርና ሌዋውያን የሆኑት በፊቴ ቀርበው ያገለግሉኛል፣ በፊቴ ቆመው የስብና የደም መሥዋዕት ያቀርቡልኛል ይላል ጌታ እግዚአብሔር። እነርሱ ብቻ ወደ መቅደሴ ይገባሉ። እነርሱ ብቻ በፊቴ ሊያገለግሉ ሥርዓቴንም ሊፈጽሙና ወደ ገበታዬ ሊቀርቡ ይችላሉ። ወደ ውስጠኛው አደባባይ በሮች ሲገቡ የበፍታ ፈትል ይልበሱ። በውስጠኛው አደባባይ በሮችም ሆነ በቤተ መቅደስ ውስጥ ሲያገለግሉ ከበግ ጠጉር የተሠራ ልብስ አይልበሱ። በራሳቸው ላይ ከበፍታ ፈትል የተሠራ ጥምጥም ያድርጉ። እንዲሁም ከበፍታ ፈትል የተሠራ ሱሪ በወገባቸው ሊታጠቁ። እንዲያልባቸው የሚያደርግ ማንኛውንም ልብስ አይልበሱ። ሕዝቡ ወዳለበት ወደ ውጭ አደባባይ ሲወጡ ሲያገለግሉበት የነበረውን ልብስ አውልቀው በተቀደሱት ክፍሎች በመተው ሌሎች ልብሶችን ይልበሱ። ይኸውም ሕዝቡን በልብሳቸው እንዳይቀድሱ ነው። የራሳቸውን ጠጉር አይላጩት ወይም አያርዝሙት፣ ነገር ግን ይከርክሙት። ማንኛውም ካህን ወደ ውስጠኛው አደባባይ በሚገባበት ጊዜ የወይን ጠጅ አይጠጣ። መበለቶችን ወይም ፈት ሴቶችን አያግቡ። ነገር ግን ከእስራኤል ዘር የሆኑ ድንግሎችን ወይም የካህናት ሚስቶች የነበሩትን መበለቶች ማግባት ይችላሉ። በተቀደሰውና ባልተቀደሰው መካከል ያለውን ልዩነት ለሕዝብ ያስተምሩ። የረከሰውንና ያልረከሰውን እንዴት እንደሚለዩም ያሳዩአቸው። በማንኛውም ክርክር ካህናት ዳኞች ሆነው ያገልግሉ። በሥርዓቴም መሠረት ይወስኑ። የተለዩ በዓላቴን የሚመለከቱ ሕጎቼንና ሥርዓቶችን ሁሉ ይጠብቁ። ሰንበታቴንም ቅዱስ አድርገው ይጠብቁ። ካህን ወደ ሞተ ሰው ሬሳ በመጠጋት ራሱን አያርክስ። ይሁን እንጂ ሟች አባቱ ወይም እናቱ፣ ወንድ ልጁ ወይም ሴት ልጁ፣ ወንድሙ ወይም ያላገባች እህቱ ብትሆን ራሱን ማርከስ ይችላል። ከነጻም በኋላ 7 ቀን መቆየት አለበት። በመቅደሱ ለማገልገል ወደ መቅደሱ ውስጠኛው አደባባይ በሚገባበት ቀን ስለ ራሱ
የኃጢአት መስዋዕት ያቅርብ ይላል ጌታ እግዚአብሔር። ለካህናቱ ርስታቸው እኔ ብቻ ነኝ። በእስራኤል ምንም አይነት ርስት አትስጧቸው፣ እኔ ርስታቸው እሆናለሁ። የእህሉን ቁርባን የኃጢአቱንና የበደሉን መስዋዕት ይበላሉ። በእስራኤል ለእግዚአብሔር የተሰጠው ሁሉ የእነርሱ ይሆናል። ከፍሬ በኩራት ምርጥ የሆነው ሁሉ እንዲሁም ከልዩ ስጦታዎቻችሁ የመጀመሪያው ሁሉ ለካህናት ይሆናል። ለቤተሰቦቻችሁ ሁሉ በረከት እንዲሆን ከምድር የምታገኙትን መብል በኩራት ለእነርሱ ስጧቸው። ካህናት ሞቶ የተገኘውን ወይም በዱር አራዊት የተዘነጠለውን ወፍም ይሁን ሌላ እንስሳ ማንኛውም ነገር መብላት የለባቸውም።